እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች፣ እንደተለመደው አሁንም በአዲስ ቆንጆ ቪዲዮ መተናል። በዚህ ቪዲዮ የምናቀርብላችሁ ሀሳብ ስለ ፋይናንሻል ፍሪደም ወይም ደግሞ ስለ ገንዘብ ነጻነት ከአካዳሚክ ነገራችን ጋር ደግሞ አያይዘን ነው የምናነሳው ማለት ነው። ይሄ በጣም ብዙዎቻችሁን የሚነካ ኢሹ እንደሆነ ኦብቪየስ ነው። ሁላችሁም እንደምታውቁት ናውዳይዝ ሰዎች ለፋይናንስ ወይም ደግሞ ለፋይናንሻል ፍሪደም ወይ ለገንዘብ ነጻነት ብዙ ነገሮችን ያደርጋሉ፣ ብዙ ነገሮችን ይሰራሉ፣ ብዙ ነገሮችን ይማራሉ፣ ብዙ ሙያዎችን ይሰለጥናሉ እና ይሄ ሲሪየስ የሆነ ቶፒክ ነው። ሁላችንም እንደ ወጣት የምንፈልገው ነገር አለ፣ በህይወታችን ማሳካት ማድረግ የምንሻው ነገር አለና ያንን ለማድረግ ደግሞ ያው አንዱ ፋክተር ነው የፋይናንሻል ስትሬንግዛችን ማለት ነው። ሶ ያንን ለማድረግ ከአካዳሚክ ላይፋችን ደግሞ እኛ አሁን በትምህርት በአካዳሚክ ነገር ላይ ምናምን ያለን ሰዎች ደግሞ እኛን የሚመስል ነገር እኛን የሚመጥን ነገር ደግሞ ወይ አለ ንግድ ላይ ምናምን የተሰማሩ ሰዎች ፋይናንሻል ፍሪደማቸውን ለማወጅ የራሳቸው መንገድ አለ አይደል? ሶ ላይክ እንደዛው አካዳሚክ ደግሞ ምን ይፈልጋል እንዴት አድርገን ነው የሚለው ትንሽዬ ቲፕ የምትሆን ነገር እሰጣችኋለሁኝ ማለት ነው። ለቻናሉ አዲስ የሆናችሁ ያው የሚጠቅማችሁን ነገር ብቻ የምታገኙበት ነው። ሰብስክራይብ አድርጉ። እስቲ ወደ ሀሳቡ እንግባ። በደንብ እንግዲህ የገንዘብ ነጻነት ብያቸዋለሁ። ሁላችንም ሰው ሆኖ ምናልባት የማይፈልግ የለም። ሁሉም ሰው የሚፈልገው ነገር በገንዘብ ፋይናንሻሊ ስቴብል ለመሆን የሚፈልግ ሰው ብዙ አለ እና ከዚህ ጋር በተያያዘ ራሳችንን በገንዘብ ለመቻል ብዙ ነገሮችን እናደርጋለን፣ ብዙ ነገሮችን እንሰራለን። አካዳሚክ ላይ ግን እስካለን ድረስ ምንድን ነው ማድረግ ያለብን የሚለውን ነው የምነግራችሁ። ብዙ ሰዎችን ሄዳችሁ ብትጠይቁ ግቢ ላይ ወይም ዩኒቨርሲቲ በትምህርት ህይወታቸው ላይ የሆነች ቤዝ ነበራቸው ለዛሬ ሳክሰሳቸው ማለት ነው። ኢቭን አንድ ሯጭ አግኝታችሁ ብትጠይቁት የት ነው መች ነው ሩጫ የጀመርከው ቢባል እኔን በዚህ ጊዜ ይላቸዋል። ትምህርት ቤት ላይ ምናምን ድሮ አካዳሚክ ነገር ላይ በነበረበት ጊዜ ላይ ያደረገው የሆነች ትንሽዬ ኮንትሪቢዩሽን እንዳለ ይናገራል ማለት ነው። አካዳሚክ ደግሞ የተሳካላቸው ሰዎች አካዳሚክ ያውላችሁ የትምህርት ህይወት የገንዘብ ፍሪደምን ለማምጣት መንገዶች አሉ። በጣም ብዙ አማራጭ አለ። ናውዳይስ ሰው አንድ ዲፓርትመንት ሲመርጥ በጣም አስቦ መሆን አለበት ብዬ ከሚያምኑ እንደዛ ብሎ ከሚያምኑ ሰዎች እኔ አንዱ ነኝ እና ለምንድን ነው እንደዚህ ብዬ ማምነው? የሰው ልጅ የራሱን እድል ፈጣሪ የሰጠውን እድል እግዚአብሔር ያው ሁላችንንም የፈጠረን አምላክ ምን እንደምንሆን ምን የቱ ጋር እንደምንደርስ ያውቃል አስቀድሞ። ይሄንን አምናለሁ። ግን ደግሞ የሰው ልጅ ደግሞ የተሰጠው ታርጌት አለ አይደል? ሰዎች ነው አሁን እየተማርን ነው። ተምረህ ጥሩ ውጤት መስራት ያንተ ኃላፊነት ሊሆን ይችላል። ፈጣሪ እያገዘ ጤና ሰጥቶ ሰላም ሰጥቶ አይምሮ ጠብቆ ማለት ነው እና ሪሊጂየስ አይደለም እያወራ ያለሁት እንድታገኙኝ ነው። አካዳሚካሊ ሰክሰስፉል ለመሆን በትምህርት ጥሩ ገንዘብ ጥሩ ነገሮችን ለማግኘት ለማምጣት ምን ይጠይቃል? እንደኛ የራሳችንን በጣም ከበድ ያለ የኛን ኤፊሽንሲ ይጠይቃል፣ የኛን ብቃት ይጠይቃል። ጎበዝ መሆን አለብን፣ አክቲቭ መሆን አለብን። ይሄ እንዳለው ሆኖ ደግሞ እድልም ይጠይቃል። የአካዳሚክ ሰክሰስ አሁን የሆነ ዲፓርትመንት የተማረ ሰው ወጥቶ የሆነ ቦታ ተቀጥሮ ምናምን ከዛ የሆነ ወደ ውጭ ሀገር ምናምን እድሎችን አግኝቶ ምናምን የሚሳካለት ይሄ እድል ይጠይቃል። አብዛኛው ኦፖርቹኒቲ ነው። ቱ ቢሆንስ ኢትዮጵያ ውስጥ ሀቃቁን እናውራ። አንድ የደሃ ልጅ ደግሞ ዝም ብሎ ተምሮ ወደ ውጭ ሀገር ሊወጣ ብላ አይችልም። ናውዳይስ ገንዘብ ያስፈልጋል። ሶ ፋይናንሻል ፍሪደማችሁን ለማወጭ እንደዛ አይነት ሰዎች ከሆናችሁ ማለትም በገንዘብ ከፍ ያለ ነገርን የምትፈልጉ ወደዛ ለመግባት ከሆነ እየተማራችሁ ያላችሁት የምትመሩትን ዲፓርትመንት ምረጥ። ለምሳሌ አንድ ሰው የሆነ እዚህ ሰፈር ላይ ምናምን የሚያስቀጥረውን ዲፓርትመንት እየተማረ ግን የሆነ ጊዜ ላይ ሀብታም መሆን እንዳለበት ምናምን የሚያስብ ከሆነ ተሳስቶ የሚማረው ነገር ምንም አያግዘውም ማለት ነው። ወይም ወጥቶ ያችን ነገር ጥለው ዲግሪውን ቤት አስቀምጦ ሰቅሎ ግድግዳ ላይ ሌላ ነገር ሌላ መስመር ውስጥ ሌላ ታሪክ ውስጥ መግባት አለበት እንጂ የተማረው ነገር ምንም ኮንትሪቢዩት አያደርግ። የተማራችሁት ትምህርት ሀብታም ለመሆን ትንሽ የሚያግዛችሁ ከሆነ በቂ ነው። በትምህርት ሀብታም ይኮናል ብዬ ማምን ሰው አይደለም፣ ግን ትምህርት ትንሽ ፑሽ ማድረግ ይችላል ብዬ አምናለሁ። ለምሳሌ ናውዳይስ እስቲ አሁን አንዳንድ ሰዎች እስቲ ዝም ብላችሁ በአካባቢያችሁ ላይ ገንዘብ አላችሁ ብላችሁ የምታስቡትን ሰዎች ቀርቧቸው አውሩ። እንዴት ነው የተነሳው መነሻ? እስኪ እኔ አካውንቲንግ ተምሬ ነበር፣ ባንክ ተቀጠርኩኝ፣ ከዛ በኋላ ባንክ ላይ እየሰራው ማናጀር ሆንኩኝ፣ ከዛ ገንዘብ ጥሩ ብድር ምናምን አገኘሁኝና የሆነ ቤትና ምናምን ገዛው። ያንን ቤት አከራየሁኝ። ሌላ ቤትም ደግሞ ሰርቼ ነበረ። ከዛ እንደዚህ ብሎ ቀስ በቀስ በጣም የረጅም ዓመት ፕሮግረሱን ይነግራል። ዳት ሚንስ ያው ይሄ ሰውዬ ከድሃ ቤተሰብ ወጥቶ ሊሆን ይችላል። ስለዚህ እያግዙት ትንሽዬም ቢሆን ፑሽ አድርጎለታል የእሱን ፓዙን ማለት ነው የአካዳሚክ። ስለዚህ አካዳሚክ አይጠቅምም ብላችሁ አታስቡ፣ ይጠቅማል። የቱ ጋር ነው የሚጠቅመኝ፣ ምን ሲሆን ነው የሚጠቅመኝ የሚለውን ነው ማሰብ የሚገባል። ስለዚህ አካዳሚካሊ ያለውን ነገር በደንብ በትምህርታችሁ ስትማሩ በደንብ ዲፓርትመንቱን እወቁ የምትማሩትን። እኔ ናውዳይስ ምን ትመክረናለህ? ምን ያህል ዲፓርትመንቶችን እንግባ? ማንኛውንም ዲፓርትመንት ግቡ። ግን አሁን ለምሳሌ ይታወቃሉ፣ የምሬ ነው። አስቡ እስቲ ወጥቼ ምን አደርግበታለሁ ብላችሁ አስቡ። ዲፓርትመንቱን ጆይን ከማድረጋችሁ በፊት ሜዲሲን ብትማሩ ሜዲሲን ጥሩ የሆነ ጊዜ ነግሬያቸዋለሁ። ኢንተርምስ ኦፍ ፋይናንስ ካየ ከባድ ነው፣ ግን የሆነ ጊዜ የራሳችሁን ለመስራት ሙያውን ትይዛላችሁ። ለምሳሌ ዶክተርን ሙያ
አንድ ሰው ዝም ብሎ የሆነ ቦታ ላይ ስለተማረ በቀላሉ ኢዚሊ ሊያገኘው አይችልም። ሶ አንድ ፕሮፌሽን ነው ገብቷቸው ራሱን የቻለ ሙያ ነው። በሙያው ተፈላጊ ሰው ትሆናላችሁ። እድሎች ያሉት ሙያ ነው። እንደዚህ አይነት ሙያዎችን ብትማሩ ኮምፒውተር ሳይንስም ስኪል ነው ላይ አፕዴት የሚያደርግ ራሱ በጣም አፕዴት የሚያደርግ ስኪል ቢሆንም ግን መማር አለብን ለፋይናንሻል ፍሪደም። ምክንያቱም አሁን ጊዜው በጣም አብዛኛው ነገር ወደ ሲስተም የገባበት ጊዜ ኦንላይን ላይ ምናምን አሁን አፕወርክ ላይ ፍሪላንሰሮች ምናምን ሆኖ የሚሰሩ ሰዎች አብዛኞቹ በጣም ጎበዝ እውቀት ያላቸው ናቸው። ምንም እውቀት የሌለው ሰው መጥቶ ሊሰራ አይችልም። እኔ አንድ ቪዲዮዬን ኤዲት አድርግልኝ ብዬ ልከፍለው ይችላሉ። ስለዚህ ፍሪላንሲንግ ላይ ለመስራት ምንም ነገር ላይ ኤአይ ቱሎችን ዴቨሎፕ ለማድረግ አፕሊኬሽኖችን ዴቨሎፕ ለማድረግ ዌቦችን ዴቨሎፕ ለማድረግ ለብዙ ነገር የኮምፒውተር ሳይንስ እውቀት ይጠቅማቸዋል። ፋይናንሻሊ ስቴብል የሚያደርጋችሁ ሙያ ነው፣ የሚያዛልቃችሁ ነው። ሌላኛው ቢዝነስ ፊልዶች ከሶሻል ቢዝነስ ፊልዶች ይወላችሁ የቢዝነስ አማካሪ መሆን አለ። ራሳችሁ እውቀቱን ተጠቅማችሁ ደግሞ እድልና ገንዘብ ካገኛችሁ ቢዝነሱን የመስራቱም ነገር አለ። ስለዚህ የቢዝነስ ፊልድ ፋይናንሻሊ ስቴብል ሆናለሁ ለሚል ሰው በጣም እንደ ግብአት የሚሆን የሆነ ጊዜ ላይ ይጠቅመዋል። የምሬ ነው የምላቸው የሆነ ጊዜ ላይ። ሌላኛው ደግሞ ኢንጂነሪንግ ላይ አርክቴክት ብትችሉ ማሩ የምሬ ነው በጣም ቤስት ዲፓርትመንት ነው። ለምን ፋይናንሻሊ ስትሮንግ ያደርጋችኋል። አርክቴክቸር የሆነ እድል ነው የሚፈልገው። አንድ ትንሽ የተወሰኑ ኮንትራቶችን ሰርታችሁ ህይወታችሁ ሊቀየር ይችላል በአንዴ። ስለዚህ ኮምፒውተር ሳይንስ፣ ሜዲሲን፣ ፋርማሲ ራሱ ገንዘብ ብታገኙ እድሉን ብታገኙ የራሳችሁን ለመክፈል ሙያው እውቀቱ ይጠቅማቸዋል። ስለዚህ እንደዚህ አይነት ዲፓርትመንቶችን ጆይን ብታረጉ ላው ከሶሻል በጣም ቤስት ዲፓርትመንት ነው። ፋይናንሻሊ ይላችሁ ኬዞችን ትይዛላችሁ፣ ጠበቃ ትሆናላችሁ፣ የህግ አማካሪ ትሆናላችሁ፣ ካውንስለር ትሆናላችሁ፣ በጣም ብዙ ቦታ ላይ ትጋበዛላችሁ። ኤንጂኦዎች ላይ ላው ይፈልጋል። ሶ እነዚህ ዲፓርትመንቶች አሻጋሪ ናቸው። እናንተ ነገ ላይ ፋይናንሻሊ ስትሮንግ ያደርጓቸዋል። እነዚህም ብትማሩ ብችሉ እድሉን ካገኛችሁ፣ ካላገኛችሁ አትጨነቁ። ካላገኛችሁ ያገኛችሁትን ተማሩ። ግን ከጎን የሆነ ነገር ደግሞ እያሰባችሁ ተማሩ። አዳዲስ ዲፓርትመንቶች ምናምን የተከፈቱትን ምናምን ዝም ብላችሁ ኮተቱላ ዝም ብሎ ከመግባት ነገ ምን ይሆናል፣ ነገ እንዴት ሆናለሁ ተምሬ ጨርሼ ምናምን። አንዳንድ ልጆች እኔ ለመሰላችሁ በእኛ ባችን ግቢ ውስጥ እያለን አንዳንድ ልጆች አይ ምንም ልማር ግን በቃ ልጨርስ ዋናው የሚለው ልጨርስ፣ ከጨረስክ በኋላ ከዛስ የሚለው አሁን ነገን አናውቅም ማለት ነገ እንኑር እንሞት አናውቅም። እሱን ፈጣሪ ነው የሚያውቀው። ግን ከጨረስኩ ብቻ ማለት የለበትም ሰው። ኦኬ መጨረስ እንዳለ ሆኖ ግን ከጨረስኩ በኋላስ ምን ይከሰታል፣ ምን ይሆናል፣ እኔ እንዴት ሆናለሁ የሚለውንም በትንሹ ማሰብ። ጭንቀት ምናምን የተጨነቁ ተጠበቡ ምናምን ስለ ነገ አታስቡ ይላል ቃሉ። ግን ስለ ነገ ማቀድና መልካም መመኘት፣ መልካም ነገር ካሁኑ መዝራት ደግሞ ፍሬውን ነገ የምታጭዱት ስለሆነ ወሳኝ ነው እና የምትገቡትን ዲፓርትመንት በደንብ ኪውሪየስ ነው። እኔ አሁን የጠቀስኳቸው በጣም ትንሽ ናቸው። ግን እናንተ በጣም ብዙ ዲፓርትመንት አለ ኢትዮጵያ ውስጥ ከ40 እና ከ50 በላይ ዲፓርትመንት በባችለር ደረጃ የሚሰጥባት ሀገር ናት። ስለዚህ እኛ ሀገር ላይ ምን ሪሰርች ስሩ፣ የተማረውን ሰው ጠይቁ። እዚህ ዲፓርትመንት ላይ ከዚህ በፊት ሲነሮች እነማን ናቸው ጠይቁ፣ ደውሉ። ለምሳሌ አንተ ፍሬሽ ሆነህ ስትገባ ገና አንድ ዲፓርትመንት ጆይን ከማድረግ በፊት ያን ዲፓርትመንት በዛ አመት እየጨረሰ ያለ ተማሪ አለ፣ ጠይቀው እስቲ ደውለህ አግኝ። ስልኩን ኮንታክቱን ቀላል። በተለይ የመንግስት ዩኒቨርሲቲ ላይ የምትገቡ ልጆች ሲነሩም ፍሬሹም ተመሳሳይ ነው። ዶርም አካባቢ ትገናኛላችሁ። የእናንተ ፍላጎት ነው የሚወስነው። አግኝታችሁ ኢንፎርሜሽን ሰብስቡ፣ መረጃ ሰብስቡ። እንደኛ አይነት ጠቃሚ ቻናሎችን ደግሞ ዩቲዩብ ላይ ተከታተሉ። አሁን ሰብስክራይብ አድርጉ ይሄንን ቻናል። ይሄን ቪዲዮ ደግሞ ላይክ አድርጉ። ቀጣይም ቆንጆ በሆነ ቪዲዮ እንገናኛለን። መልካም